ሰላም ጤና ይስጥልኝ የደርቹ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው ክብሩ እስከ መድኃኔዓለም እናንተ ኑና አግዙኝ። ወገቤ ተቆምጧል። አይኔን ብርድ ብርድ እያለኝ ነው። ወገቤን ወደታች እያለኝ ነው። ግሬን እየሞቀኝ ነው፣ እየነዘረኝ ነው፣ እየንቀጠቀጠኝ ነው። እማምላክን ብታምኑም ባታምኑም ማለት ነው። ይሄኛው ኦልሞስት 20ኛ ምናምን ሻንጣ ነው ስከፍት የአራት ልጆች ሁለቱ ባልና ሚስት ኦልሞስት የ6 ቤተሰብ ሻንጣ ከዩኬ የመጣ ሙሉ ለሙሉ እኔ ነኝ የከፈትኩት። የእያንዳንዳቸውን ሻንጣ አንዱ ሰው ራሱ ወደ 4 ሻንጣ አላቸው። የትሬኒንግ ልብስ ለብቻ፣ የመዘነጫ ልብስ ለብቻ፣ የመተኛ ልብስ ለብቻ፣ የመብያ ልብስ ለብቻ፣ የመዋኛ ልብስ ለብቻ እያሉ ብታይ በቃ ተገላለጡብኝ። እኔ የማውቀው ልብስ ነው። እነሱ 5-6 አይነት ልብስ አላቸው። ቅዱስ ሚካኤል ያን ተሰወረኝ እያልኩ እነኝን ሰሞን ብቻዬን እያወራሁኝ ነው። ይሄ 20 ምናምነኛ ሻንጣዬን ነው እየከፈትኩ ያለሁት። ኦልሬዲ አስገባብቼለት ሌላ ሻንጣ ደግሞ በካርጎ የመጣ ነው ከዩኬ ከለንደን ነው ወደዚህ ወደ ኢማራት ወደ ዩናይትድ አረብ ኤምሬት ሙቭ ያደረጉት እና ይሄ የ18 ዓመቱ ልጅ ልብስ ነው እንትን እያልኩት ያለሁት። የመጀመሪያው ልጃቸው ነው። ሰውየው ከሌላ ሚስት አለ፣ 2 ልጆች አሉት። ግን ለዚችኛዋ ሚስቱ ይሄ የመጀመሪያ ልጅ ነው። እዩት ሱሪው ምን እንደሚያክል። እንደኔ አይነት 1/10 ያስገባል። ስፋቱ እየገረመኝ እያንዳንዱን እንደዚህ እየሰቀልኩኝ ወደ ካቢኔት አስገባሁለት። ምናምኑ ገብቶ ይቅርና እኔ ያስተካክላለሁ፣ እሱ ያበላሻል። እና አሁን የመጨረሻ ሻንጣ ነው የምከፍተው መሰለኝ። እኔ ሄዶ ነው እንግዲህ ከዚህ በኋላ ድጋሚ ካመጡ አብጄ ቁራሌው እያልኩ ልብሴን ገልብጬ መዞር የማይቀር ነው እዚህ ሀብታም ሰፈር ውስጥ እላቸዋለሁ። እና በሰቅለው አላለቀም። ማምላክን ሻንጣውን ስቶሪ የደረደርኩትን ሻንጣ ፎቶ አንስቼ ባነሳው እዚህ ቪዲዮ ላይ ባካትትላችሁ በደንብ ነበረ የምታምነኝ። ኦቨራል ግን አመናችሁም አላመናችሁም ይኸው ስንተኛ ጊዜ ነው አሁን እየፈታ ያለሁት። የሌሎቹ የሴቶቹን ማስተካከል ይሻላል። ቢኮዝ የሴት ልብስ አይከብድም። የሴቶቹ ቢጥል ያለ ነው የሆነ በቃ ፑታንታ ሻሽ ምናምናቸው መያዣ ነው። የወንዶች ይካበዳል። ጅንሳቸው ራሱ የሴቷ ተቆራርጦ 1-3 ሱሪ ሴት ሱሪ ወጧል የእናንተ ሱሪ እና በጣም ነው የሚከብደው። ወስጄ እንደዚህ አንጠለጠልኩለት፣ ሰቀልኩለት። ደስተኛ ይሁን አይ ዶንት ኬር ብቻ እኔ የራሴን አይ ዱ ማይ ቤስት እና በጣም ስራ በዝቶብኛል። እግዚአብሔርን ማታ ነው ላይቭ የምገባው። ኦቨሮል ግን በዚህ ረመዳን ደግሞ አሉ ሙስሊሞች የሚሰሩ ሙስሊሞች ቤት ሳሙሳ የምጠብሱ ሾርባው ምኑ ይኸው ወገቤ ተንቃቃ። አይ እድሌ ምን ነው ባይበላስ ቢቀር። ሀገሬ ላይ እኮ ግማሽ እንጀራ ነው የምበላው። ምንድን ነው ይህንን ያህል ግን እንደ ፎቅ አልሰራ ተንከራተትኩኝ እኮ ተቃጠልኩኝ። ለማንኛውም ይኸው ደረደርኩለት። ደግሞ እኮ መቶ ቴንኪው ይሉኛል። የሚገርማችሁ ነገር ሻንጣቸውን ሲያስተካክል ያለሁበት ድረስ ሰላማ ነው የሚሉኝ። ሰላማ አቤት ስላቸው የስንትናዬ ስለው ቴንኪው ሶ ማች ፎር አሬንጂንግ ማይ ክሎዝ ቴንኪው ይሉኛል። ቴንኪው ኪስ አይገባ ኪስ የሚገባ ነገር አምጡ እስቲ እንደው ፓውንድም ካላችሁ እንደው ምን የሚሆን ምንድን ነው እያልኩ በውስጤ ኦኬ ነው ፕሮብሌም ቴንኪው ዩር ዌልካም ላቸዋለሁ። ግን ልጆቹ አይ ስዌር ቱ ጋድ በጣም ጥሩ ናቸው። ዌል ዲስፕሊን የሆኑ ኢቭን ምንም ነገር ስታረጉላቸው ስሞል ነገር በጣም ቴንኪው ይላሉ። እና ፋይናሊ ይኸውላችሁ ፑታንታውን በፑታንታ የትሬኒንግ ልብሱን በትሬኒንግ ቁንጣዎቹን ድሮወር ውስጥ አረኩለት። ካልሲውን በካልሲ ቦታ አረኩለት፣ ሰቃቀልኩለት ለየብቻው ሁሉንም ነገር አድርጌ የእሱን ጨረስኩ። የሴቶቹን የቀረኝ የሴቶቹ ክፍል አንደኛዋ ግራውንድ ፍሎር ላይ ነው የምትገኘው። እኔ አሁን ሰከንድ ፍሎር ላይ ነው ፎቅ ላይ ነው ያለሁት። ሰው ቤዝመንት ደግሞ ሄድና የእሷን አስተካክላለሁ ማለት ነው። የልጁን ተገላግያለሁ፣ ጨርሻለሁ። ሌላ የሚመጣ ሻንጣ እንግዲህ ካለ አላቅም። ለማንኛውም በዚህ በረመዳን ወቅት ያላችሁ ሰው የምትሰሩ ልጆች እግዚአብሔር አቅምና ጉልበት ይስጣችሁ። ዩቲዩብን